በያላችሁ ሰላማችሁ ብዝት ይበል። እንግዲህ ዛሬ ሄርሜላ አስመሳይዋ እንግዲህ ሁሉ ነገሯ ሚስጥሯ ወጥቷል ማለት ነው። አብነት እንግዲህ ሁሉን ነገር አስመሳይነቷን ሳያውቅ በጣም ብዙ ጊዜ በፍቅሯ ተጎድቶ ነበር። ዛሬ ግን ጉዷን ሰምቷል። ልታደርግ ያሰበችውና ደግሞ ሁሉንም ሰዎች ልጎዳ እየሄደች ያለችበት መንገድ ዛሬ እንግዲህ ተቋርጦባታል። ሄርሜላ አስመሳይዋ ማለት ነው። እንግዲህ ባለፈው አርግዣለሁ ብላ በአምላክን በጣም እያስደነቀችው ነበር። በፊት የራቁት ቪዲዮ ፎቶ ይዛ ብር እየተቀበለችው ነበር። አሁን እንደዛው ደግሞ አርግዣለሁ ብላ ሀብሰትን እንግዲህ ለመበቀል ወይም ደግሞ ሀብሰትንም ደግሞ ከቤት አትምጪ በቃ እኔ አልፈልግም ቤትሽ ሁኚ ብላ ስትላት ከቤት አትምጪ ለምን አለች ብላ እሷንም በቀልሻለሁ ብላ ነበር። አርግዣለሁ ብላ እንግዲህ ሁለተኛ የቀረበችው በአምላክን ማለት ነው። ማርገዟንም እሱ ደግሞ ስላልተማመነበት ይህንን ነገር ሚስጥር አድርጌ እንዳሰማ ሀብሰት እያለ ነበር። አጋጣሚ ከክላስ ሆነው ሲያወሩ እንግዲህ የአምላክ እህት ወይም ደግሞ የሀብሰት እንጀራ እናቷ ሰምታ ገባችባቸው። ከዚያም በኋላ ይህን ነገር ማንም እንዲሰማ አልፈልግም ውጭልን እያለ አስወጣት ማለት ነው በአምላክ። እንዲሁም ደግሞ ሀብሰት መስማት የለባትም ይሄን ነገር ባስጠነቀቃት ማለት ነው በአምላክ። እንግዲህ የአምላክ እህት ወይም ደግሞ የሀብሰት እንጀራ እናት ወይም አለምንድን ነው ከሀብሰት ጋር ግንኙነቱ ሀብሰት እንዲያትሰማ ብሎ እሱ የሚለው ሀብሰት ደግሞ በአምላክ የምትለው ምንድነው ግንኙነታቸው ብላ ተጠራጠረ ማለት ነው። አልሙሄም እንግዲህ በአምላክ አሁንም ዳርዳር እያለ ለአብነት እየነገረው ነበር። አብነት እሷን ጥሩ ሴት እንዳልሆነች እና ሄርሜላ እንዳይወድ እያደረገ ነበር። ግን ደግሞ አንዳንድ ጊዜ ነገራቶችን በራሳችን መንገድ ለማስኬድ ስንሞክር ጓደኞቻችን የሚፈልጉትን ነገር ስንከላከላቸው የመቅናትና የማከላከል ባህሪ ስለሚመስላቸው አብነትም እንግዲህ እንዴት እሷን መጥፎ ነገር ታደርጋታለህ መጥፎ ታደርጋታለህ ወይም ተሷ እንድትርቅ ለምን ትፈልጋለህ እያለ በተደጋጋሚ ንገረኝ እያለው ነበር። ግን ደግሞ ለመንገር ደግሞ አስቸጋሪ ሆነበት አልነገረውም ማለት ነው። በአምላክ በራሱ መንገድ ነገራቶች እንዲፈታ ነበር ያሰበው ማለት ነው። እንግዲህ አቶ አለሙ ደግሞ እንግዲህ ሄርሜላን ወደድኩሽ አፈቀርኩሽ እያለ እንግዲህ ውሽምነት በሚስቱ ላይ እንግዲህ ይዟታል ማለት ነው። ገንዘብ እየሰጠ እስከዛሬ እንግዲህ ይህን ሁሉ ደግሞ በአምላክ ብሏታል። ለመጀመሪያው ከአቶ አለሙ ጋር ብር ወስዳ ወይም ደግሞ ወደ ቤት መታ መስራት ስትስማማ አቶ አለም አንዴ የተያዘሽ በጣም ከባድ ነው እና ተጠንቀቂው እያለ አስጠንቅቋን ነበር ማለት ነው። እና ምንም ነገር ቢመጣ ችግር የለውም እኔ ዋናው ገንዘብና ገንዘብ ነው ብላ ነበር የገባችበት። እንግዲህ አቶ አለም አሁንም በሚስቱ ላይ እየተመኛትና ቀን እየያዘ አልመቻችን ነበር ማለት ነው። ወደ ውጭ አድሮ እንግዲህ ሚስቱ ተኛችበት ላይ ደውሎ እያረጋገጠ ነበር። ከዚያም በኋላ በጧት ሲመጣ እንግዲህ ስልክ ቴክስት አደረገላት ማለት ነው። ቴክስት አድርጎላት ከዘንጋ ቁጭ ብላ እንዴት ነው የሆነ ነገር አለ መሆንሽ ልትደሰች ስትላት ምንም ነገር የለም ነበር ያለችው። እንዲሁም ደግሞ በአምላክ መጥቶ እንግዲህ በአብነት ጋድሮ ሲመጣ ከሀብሰት ጋር ነበር ያደረችው እና ያገኛት። ወደ ውጭ ሲላት ለምንድነው እንደዚህ የምታደርገው እዙ ንገረኝ ብትለው ውጭ ብሎ አስከፍሎ አወጣት ማለት ነው። ነገር ግን ሀብሰት ደግሞ የጥያቄ ሆኖባታል። ለምንድነው እንደዚህ ከቀን በኋላ የየብቻቸው ማውራት የሚፈልጉት ምን መካከላቸው አለ እያለች ነበር። ባለፈው እንዲያውም በአምላክን እወደዋለሁኝ ምንም ነገር ግንኙነት ከእሱ ጋር እንዳታደርጊ እያለች በተደጋጋሚ ሀብሰት እንደ ጓደኛ አስጠንቅቃት ነበር ማለት ነው። እና ቀልቧ በጣም እየሸከከባት ነው ሀብሰት እንግዲህ በአምላክና ሄርሜላ ላይ ማለት ነው። ከዚያ በኋላ አብነት ለምን አትተይውም ሲላት እንግዲህ እኔ ምንም አላደረኩት እሱ ነው የሚለምነኝ እና እሱ ነው እንግዲህ የሚገፋፋኝ
አልተውም እጠቀምበታለሁ እያለችው ነበር ማለት ነው። ከአሁን በኋላ እሱ ላይ ነትተሽ እኔ በመሽ መንገድ ሁሉን ታሳኪያለሽ እያለ የውሸት እንትን ሰጣት ማለት ነው። እዛው መሀል እንግዲህ አሁን ደግሞ ታፈሱ። በጣም ደስ የሚለው ነገር ታፍሰቴ ከሆናለች መድኃኒቱም እስከዛሬ እንግዲህ እየሰጠቻት አይደለም ማለት ነው። አብነት ነው እንደዚህ ያደረገው። ማን ነው? በአምላኬ ነው እንደዚህ ያደረገው። ግን በአምላክ እንግዲህ ህብስትን ህይወቷ እየታደገላት ይገኛል ማለት ነው። መድኃኒቱን እንደሰች እያለ ንጹህ ምግብ ነው መስጠታ ማለት ነው። ታፈሱም አሁን ላይ በአምላክም ብትወደው እንግዲህ እንዳብሰት ነግልሻለሁ እያለች እንግዲህ ሁሉም ነገር እየነገረቻት እና ከህብሰት ጋር እንግዲህ እንዲሆን በአምላክ እየመከረች ነው ማለት ነው። ሄርሜላን ደግሞ በጣም እየጠላች እሷ ፊት እያነሳች ለምንድን ነው ዝም የምታየው እያለቻት ነበር ማለት ነው። ህብሰት እንግዲህ ቆማ እየሄደች ትገኛለች። በጣም ደስ የሚለው ነገር እየታገለች በራሷ ለመሄድ እየሞከረች ትገኛለች። ባለፈው እንዲያውም እስቲ ቁሚ ሞክሪ እያለ እጇን ይዞ በአምላክ እየሞከረች ነበር ማለት ነው። እንግዲህ ተቀምጣ ዊልቸር ላይ ስለሆነ የምትሄደው ብቻዋን እንድትቆምና እንድትሞክር እያገዛን ነበር ማለት ነው። አሁንም እንግዲህ በአምላክ ለህብሰት ያለውን ፍቅር ለማውጣት እስካሁን አላወጣም። አብነትም ደግሞ ለምንድን ነው ሁልጊዜ የምትሰርባት እና ለምንድን ነው ፍቅርን ገዛላት አንድ ላይ የማትሆኑት እንዲሁም ደግሞ ይዘሀት ጥፋ እያለው ነበር ማለት ነው። እና እሱ ደግሞ ጊዜው አሁን አይደለም አሁን አልነግራትም እያለ እንግዲህ በአምላክ እየተጨነቀ ነው። እዚሁ መሀል እንግዲህ እርግዝናው ለአቶ አለሙ እንግዲህ በጧት ሲመጣ ካደረበት እና ቁጭ በብዙ ምነግርህ አዲስ ነገር አለ ብለው አልቀመጥም እንኳን ቢላት ምን ተፈጥሮ ነው ስራ ምንድን ነው ነበር ያላት ማለት ነው። እንግዲህ እንዲያረገዘች ከሄርሜላ እንዳስረገዘ በአምላክ ነገረችው፣ ግን ሊያምን አልቻለም። ከዚያ በኋላ እንግዲህ ተናዶ ሄዶ እንግዲህ ወደ ክላሷ እንደሄደ ሲሄድ ሲል እንግዲህ ከዛ መሀል አብነት መጣ። አብነት ቢሮ እንግዲህ አብነትና አቶ አለሙ ስለ ስራቸው ሲወያዩ ሌላ ተጨማሪ ስራ ነበር የሰጠው። እሱም ደግሞ በአምላክ እንድትከታተለው ነበር ያለው። ምክንያቱም ለምንድን ነው እንደዚህ የማደርገው ቢለውም እንድትከታተለው ከአብሰት ጋር ያለውን ግንኙነት እያነበር ከአብሰት ጋር ምን ግንኙነት አላቸው ጠርጥራ ነው ወይ ሲለው አይ አይደለም ያው ከጓደኛዋ ግንኙነት አለው አስረግዟል እሷንም ልጅ እንፈራለሁ ነበር ያለው ማለት ነው። ከሄርሜላ ጋር ሲለው በቃ አብነት አብዷል ማለት ነው። አብዶ እንደገና ዘሎ ሄዶ በአምላክም በጥፊ መታው ማለት ነው። እዛ መሀል ደግሞ ህብሰት እየቆመ ነበር ሰማች ማለት ነው። እሷ መቆም ደግሞ እንጀራ እናቷ